አብረን የምንካፈልበት የመልእክት ርዕስ ዛሬ አዲስ ትምህርት ጀምራለሁ። የምጀምረው ትምህርት ስለ ጸሎት ነው። ጸሎት ክብር ለኢየሱስ ይሁን። ጸሎት ለክርስቲያን እንደሚተነፈስ አየር ነው። ሰው ያለ አየር እንደማይኖር አንድ ክርስቲያንም ደግሞ ያለ ጸሎት መኖር በጣም ይቸገራል። ጸሎት እንዳየር ነው። ጸሎት በእግዚአብሔር ፊት መነጋገር ነው። ጸሎት ከእግዚአብሔር ጋር ህብረት የምናደርግበት አንደኛው መንገድ ነው። የጌታ ስም የተመሰገነ ይሁን። ጸሎት እግዚአብሔርን ማውራት ነው። እግዚአብሔርን መስማት ነው። ጸሎት ከእግዚአብሔር ጋር ህብረት የምናደርግበት፣ ከእግዚአብሔር ጋር የምንተዋወቅበት፣ እግዚአብሔርን የበለጠ የምናቅበት፣ በእግዚአብሔር እምነታችን የበለጠ የሚጨምርበት፣ እግዚአብሔር ዓላማ፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን እቅድ በምድሪቷ ላይ ያለው፣ በነገስታት ላይ ያለው፣ በህይወታችን ላይ ያለው፣ በቤተ ክርስቲያናችን ላይ ያለው የምንረዳው በጸሎት በኩል ነው። አሜን ትላላችሁ? ክብር ለኢየሱስ ይሁን። የሚጸልዩ ሰዎች ወገኖቼ የእግዚአብሔር ወዳጆች ናቸው። የሚጸልዩ ሰዎች ከእግዚአብሔር ጋር ህብረት አላቸው። የሚጸልዩ ሰዎች እግዚአብሔርን ያውቁታል። የሚጸልዩ ሰዎች እግዚአብሔር እቅድ በህይወታቸው ላይ እንዲፈጸም ራሳቸውን የሚሰጡ ሰዎች ናቸው። የሚጸልዩ ሰዎች በምድር ላይ የተሰጣቸውን ስልጣን መጠቀም የሚችሉ ሰዎች ናቸው። የሚጸልዩ ሰዎች ጸሎት ለአንድ ክርስቲያን በጣም እጅግ አስፈላጊ ከሆነ ነገር አንደኛውና ትልቁ ጸሎት ነው። አሜን ትላላችሁ? እግዚአብሔር ቃል ሲናገር በአንደኛ ተሰሎንቄ ምዕራፍ 5 ሁላችንም አብረን እናነባዋለን። ከ16 ጀምረን በክርስቶስ ኢየሱስ ስም አብረን እናነባለን። የጌታ ስም የተባረከ ይሁን። እንዲህ ይላል፣ ሁል ጊዜ ደስ ይበላችሁ፣ ሳታቋርጡም ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉም ፈትኑ፣ መልካሙን ያዙ፣ ከማንኛውም አይነት ክፉ ነገር ራቁ። የሰላምም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁ፣ ነፍሳችሁ፣ ሥጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። የሚጠራችሁ የታመነ ነው፣ እርሱም ደግሞ ያደርገዋል ይላል። ክብር ለኢየሱስ። እንቀመጣለን። ጌታ ይባርካችሁ። ክብር ለኢየሱስ ይሁን። ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ሰዎች በጻፈላቸው መልእክት ላይ ምዕራፍ 5:16 ጀምሮ እስከ 24 ድረስ ነው ያነበብኩት። እንዲህ ይላቸዋል፣ ሁል ጊዜ ምን ይበላችሁ? ደስ ይበላችሁ፣ ሳታቋርጡ ምን አድርጉ? ጸልዩ፣ በሁሉ አመስግኑ ካለ በኋላ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። የእግዚአብሔር ስም የተመሰገነ ይሁን። የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ያላቸው ነገሮች፣ እዚህ ቦታ ላይ ካላቸው ነገሮች አንደኛውን ምንድነው? ሳታቋርጡ ምን አድርጉ? ጸልዩ። ሳታቋርጡ ምን በሉ? ጸልዩ። ስለ ጸሎት ነው የተናገረው እና እግዚአብሔር ባለፈው ትንሽ ነካክቼዋለሁ በስብከቴ መካከል እግዚአብሔር እንድንጸልይ ለምን ፈለገ? ምክንያቱም እግዚአብሔር ሁሉን ቻይ ነው። እግዚአብሔር የወደደውን ማድረግ ይችላል፣ ያልወደደውን ማመተው ይችላል። እግዚአብሔር ማልማት ይችላል፣ ማጥፋት ይችላል፣ ሕይወትን መስጠት ይችላል፣ መግደል ይችላል። እግዚአብሔር የወደደውን ነገር ማድረግ ይችላል። ለምን ግን እኔና እናንተን ወደ ጸሎት እንድንመጣ ጸሎትን እንድንጸልይ ለምንድን ነው የፈለገው? አንዳንድ ሰዎች እንደዚህ ይላሉ፣ እግዚአብሔር ያሰበው ነገር ስለማይከለከል ብጸልይም ባልጸልይ ምንም ችግር የለም፣ እግዚአብሔር ያለው ይሆናል ይላሉ። እግዚአብሔር ያለው ይሆናል ይላሉ። በመጽሐፍ ቅዱስ ላይ ግን ይሄ አባባል ትክክል ነው ወይ? ምናልባት ብዙዎቻችን የምንከተለው መርህ ሊሆን ይችላል። እግዚአብሔር ያለው ይሆናል፣ እግዚአብሔር ያለው አይቀርም የሚሉት አባባሎች አሉ። እግዚአብሔር ግን ወገኖቼ ሳናቋርጥ እንድንጸልይ እግዚአብሔር ይፈልጋል። ለምን መጸለይ አስፈለገ? ለምንድነው እንድንጸልይ እግዚአብሔር የሚጋብዘን? ለምንድነው ሳታቋርጡ ጸልዩ? ይሄ ብቻ አይደለም ወገኖቼ። ጌታ ኢየሱስ ክርስቶስ በቀራንዮ በነበረበት ጊዜ
እንዲጸልዩ ነገራቸው። ሳይታክቱ እንዲጸልዩ ነገራቸው ይልና እሱ ግን ፈቀቅ ብሎ ነበር ለመጸለይ ይላል። በክርስቶስ ኢየሱስ የነበረው በምድር ላይ ሲመላለስ አንደኛው ቀን ያገለግላል፣ ሌሊት ይጸልያል፣ ከአባቱ ጋር አብሮ ያሳልፋል። ለምን ማሳለፍ አስፈለገው? እሱ መለኮትም ነው ሰውም ነው። ክብር ለኢየሱስ ይሁን። ፍጹም አምላክ ፍጹምን ነው ሰው ነው። መጸለይ ለምን አስፈለገው? እንግዲህ ፍጹም አምላክ ፍጹም ሰው ለሆነው ለክርስቶስ ኢየሱስ መጸለይ ያስፈለገበት ምክንያት ምንድን ነው? ይህንን ጠይቃችሁ ታውቃላችሁ ወገኖቼ? ብዙ ሰዎች ጸሎትን በድካም ጊዜ፣ ጸሎትን በተቸገሩ ጊዜ፣ ጸሎትን እርዳታ በሚያስፈልጋቸው ጊዜ ብቻ እንደሆነ ያስባሉ። ነገር ግን ይሄ ስህተት ነው። ሁልጊዜ ወደ እርሱ እንድንጸልይ የሚጠይቀን ለምንድን ነው ለሚለው ጥያቄ የመጀመሪያው ነገር ልናውቅ የሚገባን ትልቁ መረዳት ሰው በምድር ላይ ባለስልጣን ስለሆነ ነው። አሜን ትላላችሁ? ሰው በምድር ላይ ባለስልጣን ነው በሉት። አጠገባችሁ ያለውን ሰው አንተ ባለስልጣን ነህ ማለት ነው በሉት። ክብር ለኢየሱስ ይሁን። ይህንን ቀጥ ብለን ሲሄደን ዘፍጥረት 1 ቁጥር 26 ላይ ሄዳችሁ ስትመለከቱ ሰውን በመልካችን እንደ ምሳሌያችን እንፍጠር ካለ በኋላ የባህር ዓሦች በሰማይ የሚበሩትን በምድር የሚንቀሳቀሱትን ከምድር በታች ያሉትን ሁሉ ምን ይበሉ ይግዙ አለና እግዚአብሔር ለሰው ስልጣን ሰጠ። አሜን። ለሰው ስልጣን ሰጠ። ይህንን ስልጣን ወገኖቼ እግዚአብሔር በመስጠቱና በጥሪውና በጸጋው ስጦታ ምን አይልም ይላል ሮሜ 11 ላይ አይጸጸትም ይላል። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ለሰው ስልጣን በመስጠቱ በፍጹም አይጸጸትም። እግዚአብሔር ስልጣን ሰጥቷል። እግዚአብሔር ስም የተመሰገነ። ምን ሰጥቷል ብያችኋለሁ? ስልጣን ሰጥቷል። ሰው በምድር ላይ እንዲያስተዳድር ስልጣን ሰጥቷል። ስለዚህ የጸሎት ዋና ዓላማ በምድር ላይ ያለው የሰው ስልጣን መስራት እንዲችል ነው። አጠገብ ያለውን ሰው ባለስልጣን ነህ በሉት። ደግማችሁ ይግባ፣ ባለስልጣን ነህ በሉት። ክብር ለኢየሱስ ይሁን። ዮሐንስ 5:26 እና 27 ላይ እንደዚህ ይላል፣ አብ በራሱ ሕይወት እንዳለው እንዲሁ ደግሞ በወልድ በራሱ ሕይወት እንዲኖረው ሰጥቶታልና የሰው ልጅም ስለሆነ ይፈርድ ዘንድ ስልጣንን ሰጠው ይላል። ቁጥር 27 ላይ የሰው ልጅም ስለሆነ ይፈርድ ዘንድ ስልጣንን ሰጠው። የእግዚአብሔር ልጅ ስለሆነ ይፈርድ ዘንድ ስልጣንን ሰጠው አላለውም። ያለው ምንድነው? የሰው ልጅ ስለሆነ ይፈርድ ዘንድ ምን አድርጎታል? ስልጣንን ምን አድርጎታል? ሰጥቶታል ይላል። ስለዚህ ኢየሱስ በምድር ላይ ስልጣን እንዲኖረው የሰው ልጅ መሆን አስፈልጎታል ማለት ነው። የሰው ልጅ መሆን አስፈልጎታል። ሰው የተፈጠረበት ዋናው ዓላማ በምድር ላይ እንዲገዛ እንዲያስተዳድር ነው የተፈጠረው። ያንን ማስተዳደሩ ታዲያ የተወው ወይንም ደግሞ የተወሰደበት በሰይጣን በተታለለ ጊዜ በሰይጣን ተታሎ ስልጣኑ ተቀምጦ ወደ ሰው እጅ ሳይሆን ወደ ሰይጣን እጅ ገዛ። ከዛን ጊዜ ጀምሮ ከውድቀት ጊዜ ጀምሮ እስከ ሙሴ ድረስ ሰይጣን በሞት ስልጣን ምድሪቷን ይገዛ ነበር። በምን ስልጣን አልኳችሁ? በሞት ስልጣን፣ በሞት እያስፈራራ ምድሪቷን ይገዛ ነበር። ለዚህ ደግሞ ዋና ምስክር የሚሆነው ክርስቶስ ኢየሱስ ሲፈተን የተፈተነበትን ጊዜ ነው። ኢየሱስ ክርስቶስን ሲፈትነው ሰይጣን በመጣ ጊዜ በመጀመሪያ መራቡን አየና ይላል። መራቡን አይቶ እንደዚህ አለው፣ ይህንን ድንጋይ ዳቦ አድርገህ ብላ ብሎ አለው። ያኔ ሰው በእግዚአብሔር ቃል እንጂ ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። አንደኛ ድል። ክብር ለኢየሱስ ይሁን። የእግዚአብሔር ቃል ሰዎች ምን ያደርጋል? ያኖራል። የጌታ ስም የተመሰገነ ይሁን። ሰዎች ከእግዚአብሔር ጋር ህብረት ባላቸው መጠን ከእግዚአብሔር አፍ በሚወጣው ቃል ሰዎች መኖር ይችላሉ። ጉልበታቸው የእግዚአብሔር ቃል ነው። ኃይላቸው የእግዚአብሔር ቃል ነው። ብርታታቸው የእግዚአብሔር ቃል ነው። ጸጋን ከእግዚአብሔር ቃል የተነሳ ይቀበላሉ። ኃይልን ከእግዚአብሔር ቃል የተነሳ ይሞላሉ። የእግዚአብሔር ቃል ለእኔና ለእናንተ መኖሪያችን። አሜን በሉኛ። እግዚአብሔር ስም የተመሰገነ ይሁን። ሁለተኛ ደግሞ ወደ መቅደስ ጫፍ ወሰደው። እንደዚህ አለው፣ መላእክቱን ስላንተ ያዝልሃል፣ በእግሮችም በድንጋይ እንዳትሰናከል መላእክቱን ስላንተ ያዝልሃል። ስለዚህ አንተ የእግዚአብሔር ልጅ ከሆንክ ራስን ከዚህ ላይ ጣል አለው። ለምን? መላእክቶች ስለሚይዙ ስለሚንከባከብ ነው። አምላክን እግዚአብሔርን አትፈታተነው ተብሎ ተጽፏል አለው።
ሶስተኛ ወደ አንድ ተራራ ወሰደውና የዓለም ክብር፣ ዝናን፣ ገንዘብን ሁሉ አሳየው። ወድቀ ብትሰግድ እነዚህ ሁሉ ለኔ ተሰጥተዋል፣ ወድቀ ብትሰግድ ላንተ ሰጣለሁ አለው። ሂድ ለአምላክ ለእግዚአብሔር ብቻ ስገድ ተብሎ ተጽፏል አለው። 3-0 ተሸነፈ፣ ሰይጣን ሄደ። ይህንን የነገርኳችሁ ምንድነው? ሰይጣን ስልጣን የለም ሂድ አላለውም። ምክንያቱም ባለስልጣን ነበረ። ጌታ ኢየሱስ ወደ ቀራንዮ መስቀል ላይ ለመሄድ ከደቀ መዛሙርቱ ጋር በነበረ ጊዜ የጌታ ራት በልተው ከጨረሱ በኋላ አሁን የዚህ ዓለም ገዥ ይመጣል፣ በእኔ ላይ ግን አንዳች የለውም ብሎ ገዥነቱን ለሰይጣን መስክሯል። ገዥነቱን ለሰይጣን መስክሯል። ምን እያልኳችሁ ነው? በውድቀት የተነሳ ከሰው እጅ ስልጣን አምልጦ ወደ ሰይጣን ገባ። ሰይጣን ነበር የሚገዛው። ስለዚህ ያንን ገዥነቱን ሊመልስ ኢየሱስ ሰው ሆኖ መጣ። እስቲ አሜን በል እባክህ። ክብር ለኢየሱስ። ያንን ገዥነቱን ሊመልስ ሰው ሆኖ ኢየሱስ መጣ። ሰው ሆኖ ኢየሱስ መጣ። ሰው ሆኖ የመጣበት አንደኛው ስልጣንን ሊመልስልን ነው። ሁለተኛው በምድር ላይ ፈራጅ ማን ነው? ገዢ ማን ነው? ሰው ነው። ኢየሱስ ሲመጣ ወደ ምድር የሰው ልጅ ሆኖ መጣ። የእግዚአብሔር ልጅ ብቻ ሆኖ አልመጣም። የሰው ልጅ ሆኖ የመጣበት ምክንያት ምንድነው? ሰው ሆኖ በምድር መግዛት እንዲችል የሰዎች ሁሉ የቤተ ክርስቲያን ሁሉ ራስ ሊሆን ኢየሱስ መጣ። እግዚአብሔር ስም የተመሰገነ ይሁን። አሜን። የጌታ ስም የተመሰገነ ይሁን። እግዚአብሔር ቃል ሲናገር እንደዚህ ይላል። በመዝሙር 2:6-8 ላይ እንደዚህ ይላል። ታስበው ዘንድ ሰው ምንድነው? ትጎበኘውስ ዘንድ የሰው ልጅ ምንድነው? ከመላእክት እጅግ ጥቂት አሳነስከው፣ በክብርና በምስጋና ዘውድ ከለልከው፣ በእጆችም ሥራ ሁሉ ላይ ሾምከው፣ ሁሉን ከእግሮቹ በታች አስገዛህለት ይላል። ክብር ለኢየሱስ ይሁን። ስለ ሰው ገዥነት፣ ስለ ሰው ባለስልጣንነት ሲናገር ታስበው ዘንድ ሰው ምንድነው? ትጎበኘው ዘንድ የሰው ልጅ ምንድነው ብሎ ይጠይቃል መዝሙረኛው። ክብር ለኢየሱስ ይሁን። ከዛስ ምን አለ? ከመላእክት እጅግ ጥቂት አሳነስከው፣ በክብርና በምስጋና ዘውድ ጫንክለት፣ በእጆች ሥራ ሁሉ ሾምከው፣ ሁሉን ከማን በታች? ከእግሮቹ በታች አስገዛህለት ሲል ዕብራውያንም ጻፊ ይህንን ነገር ይደግመዋል። ዕብራውያንን ምዕራፍ 2:6-8 ይህንንም ቃል ይደግመዋል። ክብር ለኢየሱስ ይሁን። ከዚህ ቃል የተነሳ ወገኖቼ ከእግዚአብሔር ጋር ትክክለኛ ግንኙነት ያለውና እግዚአብሔርን በመምሰል የሚኖር ያልተገዛለት ነገር እንደማይኖር እግዚአብሔር ቃል ያሳስበናል። አሜን ትላላችሁ? አሜን። ማንም በመምሰል የሚኖር እግዚአብሔርን በመምሰል የሚኖር ሰው ሁሉን ነገር እንዲገዛለት እግዚአብሔር ስልጣንን ሰጥቷል። የጌታ ስም የተመሰገነ ይሁን። እግዚአብሔር እንዲገዛለት ምን አድርጓል? ስልጣንን ሰጥቷል። የጌታ ስም የተመሰገነ ይሁን። ስለዚህ ከዚህ የተነሳ እግዚአብሔር ሐሳቡን አልለወጠም። አጠገብ ያለውን ሰው እግዚአብሔር ሐሳቡን አልለወጠም በሉት። እንድትገዛ የታሰበው ሐሳብ በዘፍጥረት ዛሬም ይሰራል። አሜን። ሰው የተፈጠረበት ዓላማ ዛሬም ይሰራል። እግዚአብሔር ሰውን ወደ ምድር ያመጣበት ዓላማ እግዚአብሔር አልለወጠውም፣ ዛሬም ይሰራል። የእግዚአብሔር ስም የተመሰገነ ይሁን። ሮሜ 11:29 ላይ እንደዚህ ይላል፣ እግዚአብሔር በጸጋ ስጦታውና በመጥራቱ ምን አይልም ይላል፣ አይጸጸትም፣ ጸጸት የለበትም። አሜን በሉኝ። ክብር ለኢየሱስ ይሁን። አይጸጸትም ብሎ የእግዚአብሔር ቃል ይነግረናል። ስለዚህ ስልጣን የማን ነው? በምድር ላይ የሰው ነው። እግዚአብሔር ሰውን የጠራበትን ምክንያት አልተወውም። ዛሬም እግዚአብሔር ያንን ነገር ይሰራል። ክብር ለኢየሱስ ይሁን። አሜን። ታዲያ እንዳይጠቀም የከለከለው ከውድቀት በኋላ ስልጣኑን እንዳይጠቀም የተከለከለበት ምክንያት ስልጣን ከሰው ስለተወሰደና በሰይጣን እጅ ስለገባ ነበረ። ከዛስ ያንን ስልጣን ለመመለስ ክርስቶስ ኢየሱስ መምጣት ነበረበት። ሰው ሆኖ መጣ፣ ያንን ስልጣን ለኔ እናንተ እንዲመልስልን። ክብር ለኢየሱስ ይሁን። አሜን። ሰው ሆኖ መጣ፣ በሰይጣን ተፈተነ። አዳም እንደተፈተነው በሰይጣን ተፈተነ፣ ሰይጣንንም አሸነፈ። ከዛ በኋላ መሞት ይገባው ነበር። ክርስቶስ ኢየሱስ በቀራንዮ መስቀል ላይ ራሱን ሰጠ።
ሕይወትን ሰጠ። ክብር ለኢየሱስ ይሁን። አሜን። ሞተ ብሎ አያቆምም። ሞትን ድል አድርጎ ተነሳ። ስለዚህ ማቴዎስ 28 ላይ ሄዳችሁ ስትመለከቱ ከትንሣኤው በኋላ ሲናገር እንደዚህ አለ፣ ስልጣን በሰማይ በምድር ተሰጠኛል። አበቃ። የሰይጣን ስልጣን እዛ ጋር ያበቃል። ክብር ለኢየሱስ ይሁን። አሁን ስልጣን የማን ነው? የክርስቶስ ኢየሱስ ነው። ስልጣን በሰማይና በምድር ተሰጠኛል። ራእይም ላይ ሄዳችሁ ስትመለከቱ ራእይ ምዕራፍ 1 ቁጥር 8 ላይ እንደዚህ አለ፣ ሞቼም ነበር አሁን ግን ሕያው ነኝ አለ። ኧረ አሜን በሉ። የሞትና የሲኦል መክፈቻ የት ነው አለ? በእጅ ያለ አለ። አሁን የሞት መክፈቻ የሲኦል መክፈቻ በሰይጣን እጅ አይደለም ያለው፣ በጌታ በኢየሱስ እጅ ነው። ሞት ድል ተነስቷል። ሞት ሆይ መውጊያ የታል? ሲኦል ሆይ ድል መንሳት የታል ተብሎ የተጻፈው ሞትን ድል አድርጎ ኢየሱስ ሕያው ሆኖ ከተነሳበት ጊዜ ጀምሮ ነው። የጌታ ስም የተመሰገነ ይሁን። አሜን ትላላችሁ? ስልጣኑ በማን እጅ ገባ? የሰው ልጅ እጅ ገባ። በክርስቶስ ኢየሱስ እጅ ገባ። እግዚአብሔር ስም የተመሰገነ ይሁን እና ስልጣኑ ተመለሰ ማለት ነው። እግዚአብሔር ስም የተመሰገነ ይሁን። ሰው ልጅ የሆነበት ዋና ምክንያት ይሄ ነው። የሰው ልጅ የሆነበት ዋና ምክንያት ይሄ ነው። ነገርን ላሳጥልላችሁ። ኢየሱስ ክርስቶስ በሞቱ የሞትን ኃይል ሻረ። በሞቱ የሲኦልን ኃይል ሰባበረው። በሞቱ መቃብርን ድል ነሳ። ሞትን ድል ነሳ። ክብር ለኢየሱስ ይሁን። በእርሱ የሚያምኑ ሁሉ አብረው ተነሱ። ጌታ ይመስገን። አሜን። ታዲያ ይሄ ከጸሎት ጋር ምንድነው የሚያገናኘው ልትሉኝ ትችላላችሁ። ምንድነው የሚያገናኘው? ከጸሎት ጋር የሚገናኝበት ምክንያት ምንድነው? ተነሳ የመጣው እንደዚህ ከሆነ ምንድነው የሚያገናኘው ልትሉኝ ትችላላችሁ። ከጸሎት ጋር የሚያገናኝበት ምክንያት ምንድነው? ጸልዩ ሲል እግዚአብሔር ለሰው ልጅ በምድር ላይ ስልጣን ሰጥቷል ስላችሁ እግዚአብሔር የእናንተን ፈቃድ የእናንተን ሐሳብ የእናንተን ሥራ እንዲሰራ እግዚአብሔርን ልትጋብዙት ወደ ምድር እንዲመጣ የምታደርጉት በምንድነው? በጸሎት አማካይነት ነው። አሜን ትላላችሁ? ክብር ለኢየሱስ ይሁን። ካልጸለይክ ወንድሜ ካልጸለይክ ምንም ነገር ማድረግ አትችልም። ስትጸልይ ወደ ቤትህ ገብቶ እንዲሰራ ትፈቅድለታለህ። ስትጸልይ በምድሪቷ ላይ እግዚአብሔር ተጽዕኖ እንዲያመጣ በርን እየከፈትክለት ነው። ስትጸልይ እግዚአብሔር ሆይ በዚህ ነገር እለፍ ስትለው ማለፍ ይችላል። የጌታ ስም የተመሰገነ ይሁን። ስለዚህ ጸሎት ለአንድ ክርስቲያን የሚያስፈልግበት ዋና ምክንያት በምድር ላይ ገዢ ሆኖ የመጣው ኢየሱስ የቤተ ክርስቲያን ራስ ነች። ቤተ ክርስቲያን ደግሞ የክርስቶስ አካል ነው። ክብር ለኢየሱስ ይሁን። ስትጸልይ አካሉ መንቀሳቀስ ይጀምራል። አሜን በለኝና ውሰድ። ጌታ ስም የተመሰገነ ይሁን። ከትላንት ወዲያ ሌሊት አምሽቼ ነበርና የተኛሁት። ከዛ በኋላ ስለዚህ ስለ ጸሎት እያነበብኩኝ እየተነቃቃሁ አምሽቼ ተኛሁኝና ልክ 11 ሰዓት ሲሆን ተቀሰቀስኩኝ እና በጣም በድካም ውስጥ ነበርኩኝ ያለሁት እና ተቀሰቀስኩኝ። ይህንን ያጠናሁትን ቃል ወደ ልቤ ነው ያመጣው። እግዚአብሔር እንደዚህ አለ፣ በሚቀጥሉት ቀናት ጠላት እንዳይሰራ ትፈልጋለህ ወይ አለኝ። አሁን እፈልጋለሁ አልኩት። ተነስተ ጸልይ አለኝ። ክብር ለኢየሱስ ይሁን። አያችሁ፣ በሚቀጥሉ ቀናቶቻችሁ ጠላት በእናንተ ዙሪያ እንዳይሰራ የምትፈልጉ ከሆነ በሚቀጥሉ ቀናቶቻችሁ እግዚአብሔር በድል በቤታችሁ በሰፈራችሁ እንዲታይ የምትፈልጉ ከሆነ ጽድቅ አብቦ እንዲወጣ የምትፈልጉ ከሆነ አሸንፎ እንዲወጣ የምትፈልጉ ከሆነ ዛሬ በእግዚአብሔር ፊት የምትጸልዩት ነገ በአደባባይ እግዚአብሔር ሲገልጠው ታዩታላችሁ። አሜን ትላላችሁ? በምድራችን ላይ ጦርነት እንዳይኖር ከፈለጋችሁ ስለ ጦርነት አስቀድመን መጸለይ አለብን። እንደ ፖለቲከኞች አይደለንም። እኛ ኃይል አለን። በምድር ላይ ልንገዛ ክርስቶስ ኢየሱስ ራሳችን ነው። አጠገብ ያለውን ሰው አቅም እንዳለህ ታውቃለህ ወይ በሉት። ማሰር መፍታት እንደምችል ታውቃለህ ወይ በሉት።
ይሄ ለቤተ ክርስቲያን የተሰጠ ስልጣን ነው። አሜን። አንተ ዝም ካልክ ሰይጣን ሊሰለጥን ይችላል። አንተ ግን ዝም ካላልክ በሚቀጥሉ ቀናቶቻችሁ ደህንነት እንዲሆንላችሁ የምትፈልጉ ከሆነ በሚቀጥሉ ቀናቶቻችሁ እግዚአብሔር በአሸናፊነት እንዲገለጥ የምትፈልጉ ከሆነ በሚቀጥሉ ቀናቶቻችሁ የእግዚአብሔር እጅ እንዲገለጥ የምትፈልጉ ከሆነ ዛሬ መጸለይ ያለባችሁ። አሜን ትላላችሁ? አሜን። ለምን? ባለስልጣኖች ስለሆናችሁ። አጠገብ ያለውን ሰው ይሄንን በደንብ እንዲገባው ፈልጋለሁ። አንተ ባለስልጣን ነህ በሉት። በክርስቶስ ኢየሱስ ስልጣን ተመልሶልሃል በሉት። ገዢ ነህ በሉት። ክብር ለኢየሱስ ይሁን። ገዢ እንደሚገባ ገዝቶ ካላስተዳደረ በተቃራኒው ደግሞ ሊሰለጥን የሚገባው ይሰለጥናል። ወንድሞቼና እህቶቼ አንድ ነገር ላሳያችሁ። አንድ እግዚአብሔርን በማያውቁ ቤተሰብ መካከል እግዚአብሔርን በማያውቁ ጣዖትን በሚያመልኩ ቤተሰብ መካከል አንድ አማኝ ሲገባ የቤቱ ሁኔታ እንደሚቀየር ታውቃላችሁ? አንድ አማኝ ሲገባ በቤቱ ውስጥ ያሉ የጠላት አሰራር በኢየሱስ እየተመታ ይሆናል። መስራት ያቅተዋል፣ አቅም ያጣል፣ ጉልበት ያጣል። ምክንያቱም የተሻለ ባለስልጣን ገብቷል እዛ። አሜን። እግዚአብሔር ስም የተመሰገነ ይሁን። ከዛ በኋላ ቀስ በቀስ ሲወርሳቸው ታያላችሁ። ምክንያቱ ምንድነው? እንዳይሰራ የሆነበት ምክንያት ምንድነው ሲል በአንተ ውስጥ ክርስቶስ ኢየሱስ ስላለ ባለስልጣን ሆነ ሲገባ ቢገባህም ባይገባህም አንተ ባለስልጣን ነህ። እንዲሰራም ልትፈቅድለት ትችላለህ፣ እንዳይሰራም ልትከለክለው ትችላለህ። አንተ ዝም ካልክ እሱ መሰልጠኑ አይቀርም። አንተ ግን የምትጸልይ ከሆነ ጠላት ድራሹን ታጠፋዋለህ። ክብር ለኢየሱስ ይሁን። የእግዚአብሔር መንግስት ይከብራል፣ የእግዚአብሔር መንግስት ይሰፋል። ስለዚህ ባለስልጣን ስለሆነ ወደ ግዛትህ ገብቶ እግዚአብሔርን እንዲሰራ በሩን ልትከፍትለት ይገባል። የሰው ልጅ ስለሆነ ጌታ ስም የተመሰገነ ይሁን። አሜን። አለበለዚያ እግዚአብሔር ዝም ብሎ ወደ አንተ አይገባም። ትዝ ይላችኋል ያዕቆብ ከተባረከ በኋላ ኤሳው መጣና አባቴ ሆይ ለኔ በረከት ምንም አላስቀረህልኝም፣ ወንድምህ እንዲገዛ አድርጌያለሁ አለ። ምንም አላስቀረህልኝም አለው። እንደዚህ አለው፣ በተቃወም ጊዜ ቀንበሩን ካንተ ትጥላለህ አለ። ክብር ለኢየሱስ ይሁን። በቀንበር ውስጥ መኖር የምትፈልግ ከሆነ ዝም ብለህ ተኛ። ቀንበርን ግን ከላይ ላይ እንዲሰበር የምትፈልግ ከሆነ ተነስተህ ጸልይ። ነገ ያንተ ድል ነው። አሜን ትላላችሁ? በህይወት ላይ እግዚአብሔር ለውጥን ያመጣል። እግዚአብሔር ስም የተመሰገነ ይሁን። እና መጸለይ እግዚአብሔርን ወደ ቤትህ መጋበዝ ነው። መጸለይ እግዚአብሔርን ወደ ሀገርህ ወደ መንደርህ መጋበዝ ነው። መጸለይ ወደ ቤተ ክርስቲያንህ እግዚአብሔርን መጋበዝ ነው። በቤተ ክርስቲያንህ እንዲሰራ፣ በህይወትህ እንዲሰራ፣ በቤትህ እንዲሰራ መፍቀድ ነው። በርን መክፈት ነው። በነገራችን ላይ ከእግዚአብሔር ባህሪ አንደኛው ምን እንደሆነ ታውቃላችሁ? እግዚአብሔር ፈቃድን ይጠይቃል። ባህሪው ነው። አዳልሞቲ ነው እንደነገርኳችሁ ባለፈው። እገዛዋለሁ በግድ እያላጋኩ ግን እንደሚለው አዳልሞቲ ነው። እግዚአብሔር ግን እሺ ብትለኝ ነው። በሩን ብትከፍትልኝ ብትጠራኝ እኔ እሰራለሁ ይልሃል። አሜን ትላላችሁ? በሩን ብትከፍትልኝ እኔ እሰራለሁ ይልሃል። የጌታ ስም የተመሰገነ ይሁን። እና ሰው ስለሆነ ነው። የሰው ልጅ ስለሆነ ነው። ክብር ለኢየሱስ ይሁን። ኢየሱስ የሰው ልጅ ሆኖ የመጣበት ዋና ምክንያት ወደ ምድር መስራት እንዲችል ነው። የጌታ ስም የተመሰገነ ይሁን። ሌላው መረዳት ያለብን ምንድነው? ምልጃን መለማመድ ነው። መረዳት ያለብን ምልጃን መለማመድ ነው። ምልጃ ማለት ከሰማይ አባታችን ጋር ካለው ግንኙነትና ህብረት የሚፈስ ጸሎት ነው። ከእርሱ ጋር መነጋገር ነው። ስለ ሀገር መነጋገር፣ ስለ ቤተ ክርስቲያን መነጋገር፣ ስለ ግለሰቦች መነጋገር፣ ስለ ራስ መነጋገር፣ በእግዚአብሔር ፊት ቆመህ የምትነጋገረው ነው። ክብር ለኢየሱስ ይሁን። ትዝ ይላችሁ እንደሆነ አብርሃም
እግዚአብሔር መላእክቶች ወደ ሶዶም ሄደው ሰዶምን ለማጥፋት ባሉበት ጊዜ አስቀድሞ መጥተው የነገሩት ለማን ነው? ለአብርሃም ነው። ለአብርሃም ነገሩት። እግዚአብሔርም ቃል ሲናገር እግዚአብሔር ለባሪያዎቹ ካልተናገረ በስተቀር አንዳች ነገር አያደርግም ይላል። አሁን ባሪያዎቹ ብለን ስናስብ አንዳንድ ባሪያዎቹ ለሚለው ነገር ለአንዳንድ ሰዎች ይህንን ነገር ሰጥተናቸዋል። ለአገልጋዮች፣ ለነቢያት፣ ለሐዋርያት፣ ለእረኞች ወይንም ደግሞ ለወንጌላውያን ወይንም ደግሞ እግዚአብሔርን ይሰማሉ ተቀቡ ለምንላቸው ሰዎች ብቻ ሰጥተናቸው ከሆነ ተሳስታችኋል። እግዚአብሔር ሳይናገር በቤት ምንም ነገር አያደርግም። ሳይናገር በምድራችን ላይ ምንም ነገር አያደርግም። ቃሉ ስለሆነ አሜን ይባላል። ክብር ለኢየሱስ ይሁን። ቃሉ ስለሆነ ስለዚህ ምልጃ ከእግዚአብሔር ጋር አብሮ መነጋገር ነው። አብርሃም በእግዚአብሔር ፊት ቆሞ ይናገር ነበር። ሰዶምን ላጠፋት ነው በሚለው ጊዜ በሰዶም 10 ሰው ቢኖር 5 ሰው ቢኖር 20 ሰው ቢኖር 2 ሰው ቢኖር 1 ሰው ቢኖር ብሎ ከእግዚአብሔር ጋር ይነጋገር ነበር። በዚህም ሎጥን ከዛ ምድር እንዲወጣ አድርጓል። ክብር ለኢየሱስ ይሁን። ምልጃ በእግዚአብሔር ፊት ቆሞ ማውራት ነው። ምልጃ በእግዚአብሔር ፊት ስለ ሀገር ማውራት ነው። ስለ ምድር ማውራት ነው። በጌታ በኢየሱስም ከእኔነት ነፃ ያውጣል። ምልጃ ለአንድ ሰው እጅግ አስፈላጊ ነገር ነው። ምልጃ እግዚአብሔር ስም የተመሰገነ ይሁን። ምልጃ እግዚአብሔር በምድር ላይ ሊፈጽመው ስለፈለገው ነገር ስላወቀው ነገር ከእግዚአብሔር ጋር መነጋገር ነው። በምልጃ አዋጅ ይገለበጣል። ክብር ለኢየሱስ ይሁን። በምልጃ ጦርነት ይሻራል። በምልጃ መቅሰፍት ይወገዳል። በምልጃ ወገኖቼ ጠማማው ሕዝብ የተባረከ ይሆናል። በምልጃ ሰዎች ያመልጣሉ። በምልጃ የሚማልዱ ሰዎች የእግዚአብሔርን ፈቃድ የሚፈጽሙ ሰዎች ናቸው። በጌታ በኢየሱስ ማላጅ አድርጎ እግዚአብሔር ያስነሳችሁ። አሜን። ማላጅ አድርጎ እግዚአብሔር ያስፈልግ። ማላጆች ከእግዚአብሔር ጋር አብረው የሚሰሩ ሰራተኞች ናቸው። በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ ከእግዚአብሔር ጋር አብረን የምንሰራ ነንና ይላል። ስንቶቻችሁ ከእግዚአብሔር ጋር ትሰራላችሁ? እየሰራችሁ ያላችሁ ብቻ እጆቻችሁን አሳዩ። እኔ ከእግዚአብሔር ጋር እየሰራሁ ነኝ። ሃሌሉያ፣ ክብር ለኢየሱስ ይሁን። ሌሎቻችሁስ? እኔ አሁን ስለ ጸሎት ያለኝን ዓላማ ድንገራችሁ። ስለ ጸሎት ሳስተምር ሁላችሁንም ከእግዚአብሔር ጋር አብራችሁ እንድትሰሩ አድርጎ ለማስነሳት እና ምልጃ ከእግዚአብሔር ጋር አብሮ መስራት ነው። ይህንን የጸሎትን እንትን ሳስተምር ከእግዚአብሔር ጋር አብራችሁ ሰራተኞች ሆናችሁ እንድትነሱ ፈልጌ ነው። እግዚአብሔር ስም የተመሰገነ ይሁን። ክብር ለኢየሱስ ይሁን። ከእግዚአብሔር የሚፈልገውን በማወቅ የተመሰረተ ጸሎት ማለት ነው። በመጽሐፍ ቅዱስ ውስጥ ይሄን አይነት አሰራር ተገልጧል። እግዚአብሔር ቃል በሮሜ 8:27 ላይ የእግዚአብሔር ቃል እንደዚህ ብሎ ይነግረናል። ሮሜ 8:27 ከ26 ጀምሬ ላንብበው። እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳል ይላል። ክብር ለኢየሱስ ይሁን። አሜን። ስለ ቅዱሳን ምን ያደርጋል? ይማልዳል። ይማልዳል። የመንፈስ ቅዱስ ስራ ነው። ከመንፈስ ቅዱስ ጋር አብረን የምንሰራው ስራ ነው። ክብር ለኢየሱስ ይሁን። መንፈስ ቅዱስ በእኛ ተገልጦ ለማማነት እንዴት እንደምንጸልይ አናውቅም። መንፈስ ቅዱስ ግን በማይናገር መቃተት ስለ ቅዱሳን ምን ያደርጋል? ይማልዳል። ሃሌሉያ፣ ክብር ለኢየሱስ ይሁን። በነገራችን ላይ አብዛኛዎቻችን በእግዚአብሔር ፊት የመቆማችን አብዛኛዎቻችን በእግዚአብሔር ቤት የማገልገላችን ዋና ሚስጥር ምን ውስጥ እንዳለ ታውቃላችሁ? ምልጃ ውስጥ አለ። አንድ ቀን የማናቀው ሰው ስለኛ ማልዷል። የማናቀው ሰው መንፈስ ቅዱስ ያስነሳው ሰው ስላንተ ጸልዩዋል። መንፈስ ቅዱስ ያስነሳው ሰው ስለዚህ ቤተክርስቲያን ጸልዩዋል። እግዚአብሔር ስም የተመሰገነ ይሁን። ስለሚታወቅ ነው በእግዚአብሔር ፊት መናገር ነው፣ መማለድ ነው። የጌታ ስም የተመሰገነ ይሁን። አንደኛ ዮሐንስ 5:14 ላይ ደግሞ እንደ ፈቃዱ ብንጸልይ ከእግዚአብሔር እንደተቀበልን እናምናለን ይላል። ስለዚህ ምልጃ እንደ ፈቃዱ መጸለይ ነው፣ በእግዚአብሔር ፊት መማለድ ነው።
ክብር ለኢየሱስ ይሁን። ስለዚህ ሰው መጸለይ እንዲጸልይ እግዚአብሔር የፈለገበት ምክንያት ዋናው ምክንያት ምንድነው? እግዚአብሔር በተሰጠ ምድር ላይ እግዚአብሔር ዘልቆ መስራት እንዲችል ነው። አሜን በሉ። አሜን። ጸሎት ወገኖቼ የሆነ ጥቅማችንን ብቻ እንዲደረግልን የምንለምነው ልመና ብቻ አይደለም። ስለሚጠፉት በምድሪቷ ላይ እግዚአብሔር ስለሚሆነው ነገር ስለተገለጠው ነገር ቅዱሳን በእግዚአብሔር ፊት ይዘው ሲቀርቡ እግዚአብሔር አዋጅን የሚሽርበት እግዚአብሔር ዘልቆ የሚሰራበት እግዚአብሔር አልፎ እንዲሰራ በርን የምንከፍትበት ምክንያት ስለሆነ ነው እግዚአብሔር እንድንጸልይ የሚፈልገው። በምድራችን ልንጸልይ ቢያስፈልግ በብዙ ነገር መጸለይ ይቻላል። ምክንያቱም ብዙ የሚያስፈልገው ብዙ የጎደለ በእኛም ህይወት የጎደለ በምድራችን የጎደለ በሰፈራችን የጎደለ በጣም በእግዚአብሔር ፊት የምንጮህባቸው እግዚአብሔር በዚህ ነገር እለፍ የምንልባቸው በጣም ብዙ የጸሎት ርዕሶች አሉ። ግን አብዛኛዎቻችን እንዳልተቸገርን በምድራችን ምንም አይነት ችግር እንደሌለ በህይወታችን ምንም አይነት ችግር እንደሌለ ያህል ሆነናል። እግዚአብሔር በኢየሱስም ወደ ልባችን ይመልሰን። አሜን። ወደ ልባችን የሚጸልዩ ሰዎች እንዳሉም ቅሬታዎች የሉም እያልኳቸው አይደለም። የሚጸልዩ ሰዎች አሉ። ነገር ግን አብዛኛዎቻችን አንጸልይም። አብዛኛዎቹ ከጸሎት ህይወት ወጥተናል። አብዛኛው ሰው ያጸልያል እንጂ አይጸልይም። ታዲያ የምንናፍቀው ሰላም እንዴት ይመጣል? ሰላም በፌደራል ቢሆን ኖሮ ድሮ ይመጣ ነበር። ሰላም በፖለቲከኞች ቢሆን ኖሮ ድሮ አገሪቷ ሰላም ትሆን ነበር። ሰላሙ ግን ያለው በማን እጅ ነው? በቤተ ክርስቲያን እጅ ነው። ሰላሙ ያለው በአንተ እጅ ነው። ሀገር ሰላም ሲሆን ነው አንተ ሰላም የምትሆነው። አሜን ትለኛለህ? ሀገር ሰላም ሲሆን ነው የምትመኘውን ብልጽግና ውስጥ የምትገባው። ሀገር ሰላም ቢሆን ነው ጥሰህ ማለፍ የምትችለው። በብዙ ነገር እግዚአብሔር በምድራችን አልፎ መስራት ይፈልጋል። ነገር ግን ብዙዎቻችን ተኝተናል። በኢየሱስ ስም ዛሬ ማንቃት ይሆንልን። ጌታ ኢየሱስ ክርስቶስ አንዴ እንደዚህ አለ። ስለ መከር በሚናገርበት ጊዜ በስንዴው መካከል እንክርዳድ ተዘርቷል ብለው ሲነግሩት ታዲያ አልፈን እንንቀለው አለ። እንዴት ሊበቅል ቻለ ሲል እናንተ ምን ሆናችሁ ነው አለ? ተኝታችሁ ነው አለ። ወንድሜ ቤተ ክርስቲያን ተኝቷል። እግዚአብሔር ያንቃው። ኢየሱስ ሊመጣ ባለበት ሰዓት ብዙዎቻችን ተኝተናል። እግዚአብሔር ያንቃል። እግዚአብሔር ያንቃል። እናንተ እንደስ ለማሰኘት አይደለም የምሰብከው፣ መንፈስ ቅዱስ የሞላኝን ነው የምነግራችሁ። እሺ ብትሉ ለእናንተ ብርታት ይሆንላችኋል። እምቢ ብትሉም ለእኔ ከደሙ ነፃ ነኝ። እናንተ እንደስ ለማሰኘት ሳይሆን ለመጽሐፉ ታማኝ ለእግዚአብሔር ታማኝ ለመሆን ነው ይህንን የምነግራችሁ። ስለዚህ ወደ ጸሎት ተመለሱ። አንተ ባለስልጣን፣ አንተ ያለህ ጠላት መስራት የለበትም። አንተ ያለ ብዙዎች ወደ ሲኦል መውረድ የለባቸውም። አንተ ያለ ሀገር ከሰላም ውጪ መሆን የለባትም። አንተ ያለ ጦርነት መስፋፋት የለበትም። አንተ ያለ ወንድሙን ለማጥፋት ሰይፍ ማንሳት የለበትም። ሰይፍ የሚያነሳው ማሰር የምትችለው አንተ ነህ። አሜን። እስቲ አሜን በሉ። ክብር ለኢየሱስ። ሰላም የሚነሳውን ክፉን ማሰር የሚችለው ቤተ ክርስቲያን ነው። ስለ መዘመዶች ጸልይ፣ ስለ ሀገር ጸልይ፣ ስለ ሰሜን ጸልይ፣ ስለ ደቡብ ጸልይ፣ ስለ ምስራቅ ጸልይ። በምድሪቱ ላይ ካለው ጦር የበለጠ ኃይል ያለው እኛ ጋር ነው። አሜን ተበለኝ ነው ዘንድ አንተ ኃይል አለ፣ ጉልበት አለ፣ አቅም አለ። ነገር ግን ወደ ጸሎት እንድንመለስ ያስፈልጋል። ወደ ጓዳ እንድትገባ እግዚአብሔር ይፈልጋል። ወደ ጸሎት እንድትመለስ በምልጃ በእግዚአብሔር ፊት እንድንቆም እግዚአብሔር ይፈልጋል። እግዚአብሔር ስልጣንን ለቤተ ክርስቲያን መልሶ ሰጥቷል። ስልጣናችንን ግን እየተጠቀምን አይደለም። የእግዚአብሔር ሰዎች እግዚአብሔር ያንቃል። እግዚአብሔር ዱንዛዜን በኢየሱስ ስም ከዚህ ህዝብ ላይ ያንሳ።
በኢየሱስም አዚም በኢየሱስም የተነሳ ይሁን። የምልጃ ስራ የአንድ ሰው የሁለት ሰው የሶስት ሰው የአንድ ቡድን አይደለም። የምልጃ ስራ የጉባኤ ሁሉ ነው። የእግዚአብሔር ሕዝብ ነው መጸለይ ያለበት። እግዚአብሔር እንድንጸልይ ይፈልጋል። የሚጸልዩ ሰዎች ከእግዚአብሔር ጋር አብረው የሚሰሩ ሰዎች ናቸው። የሚጸልዩ ሰዎች እግዚአብሔር በምድር ላይ ስልጣን እንደሰጣቸው የገባቸው ሰዎች ናቸው። የሚጸልዩ ሰዎች እግዚአብሔር በእነርሱ እንደሚማልድ የሚገባቸው ሰዎች ናቸው። አለበለዚያ ወንድሞቼና እህቶቼ፣ አለበለዚያ የምትናፍቀውን ነገር ሳታገኝ ታልፈዋለህ። እግዚአብሔር ይባርከኝ በግልጽነት ስለነገርኩህ። አሜን። አልሸነግላችሁም። በክርስቶስ ኢየሱስ የሆነላችሁ ሆኖላችኋል። እሱ በነፃ ነው። ግን አሁን እንዲሆንላችሁ የምትፈልጉት ከፈለጋችሁ ከእግዚአብሔር ጋር አብሮ በመስራት ነው። አሜን። እግዚአብሔር ወደ ልባችን ይመልሰን። እግዚአብሔር ወደ ልባችን ይመልሰን። እግዚአብሔር ወደ ልባችን ይመልሰን። እግዚአብሔር ወደ ስልጣናችን ይመልሰን። እግዚአብሔር ወደ መግዛት ይመልሰን። ክብር ለኢየሱስ ይሁን። አብዛኛው ሰው ቃልቻን ይፈራል፣ አስማትን ይፈራል፣ ድግምትን ይሰራል፣ ጥንቆላን ይፈራል። እኔ ከዚህ በፊት በጣም ብዙ ክፍለ ሀገር እየዞርኩኝ ያገለግል ነበር እና ለአገልግሎት ወደ አንድ ከተማ ስገባ ወንድሞች የሚነግሩኝ እንደዚህ ብለው ነው፣ የዚህ ከተማ መንፈስ በኢየሱስ ስም ኃይለኛ ነው ይሏል። እኔ ደግሞ ኃይለኛውን ኢየሱስ ይዤ ነው የመጣሁት። ክብር ለኢየሱስ ይሁን። አንተ በመንፈሳዊ ዓለም እኮ ሰይጣን የሚፈራው አንተን ነው። ምክንያቱም አንዱ የኢየሱስ ስም ዙፋናቸውን ይገለብጣል። የምትጠራው በእምነት የምትጠራውን ስም ዙፋናቸውን ይገለብጣል፣ ስራቸውን ያፈርሳል። ስለዚህ ተነስ፣ ጸልይ፣ አትተኛ። እግዚአብሔር ወደ ታላቅ በረከት እንድትገባ በእግዚአብሔር እንድትገባ ከፈለክ አትተኛ፣ አታጸልይ፣ ጸልይ። ምርኮህን መለስልህ። አንተ ባለስልጣን። አሜን። ሰማነውን ቃል ይባርክልን፣ ለህይወት ያደርግልን። ሁላችንም እንጸልይ።